ሰላም እንደምን አላችሁ የተወደዳችሁና የተከበራችሁ ተመልካቾቻችን በየሳምንቱ በሰላም ካቶሊክ ቴሌቪዥን እየተዘጋጁ ወደ እናንተ ከሚደርሱ ፕሮግራሞች መካከል አንዱ የሆነው ሳምንታዊው የእንግዳችን ፕሮግራም እነሆ ተጀምሯል። በዚህ ፕሮግራም ላይ እንግዳ ጋብዘናል። የዛሬ እንግዶቻችን እነማን ናቸው የሚለውን ከነሱ አንደበት የምንሰማ ነው የሚሆነው። በቀጥታ ወደ እንግዶቻችን እንሻገራለን። እንግዶቻችን በቅድሚያ ጥሪያችንን አክብራችሁ እዚህ ስቱዲዮ ስለመጣችሁ ከኛ ጋር ቆይታ ለማድረግ ፈቃደኛ ስለሆናችሁ በተመልካቾቻችን ስም እናመሰግናለን። በቀለ በርገና ይባላልው ከሴንት ራፋኤል የሕክምና ባለሙያዎች ማህበር። አየልሽ ጥላይ ነው የምባለው የቅዱስ ሩፋኤል የጤና ባለሙያዎች ማህበር ነው የመጣሁት። የቅዱስ ሩፋኤል የጤና ማህበር ምን ዓላማን ሰንቆ ነበር የተቋቋመው? እስቲ ካላማውን ጀምር። ቅዱስ ሩፋኤልን የጤና ባለሙያዎች ማህበር እኔ ከተቀላቀልኩ ኦልሞስት 10 ወር 1 አመት አካባቢ ይሆናልና በዚህ ጊዜ ውስጥ ቅዱስ ሩፋኤልን የሕክምና ባለሙያዎች ማህበርን የተረዳሁት ቀደም ከመግቢያዬም እንደተናገርኩት በመሰጠት ለማገልገል ራስን መስጠት የካቶሊክ ቤተክርስቲያን አስተምሮት ከልጅነትም ጀምሮ ራስን መስጠት የሚያስፈልጉ ቢሆንም ከልጅነቴም የተማርኩት ይሄ ነውና ያደኩትም በዛ ውስጥ ስለሆነ ነገር ግን እንደ የሕክምና ይሄንን የሴንት ራፋኤልን የሕክምና ሙያዎች ማህበር ስቀላቀል ዓላማው ትልቁ እኔ እንደ አንድ የካቶሊክ ምዕመን እንደ አንድ የካቶሊክ የሕክምና ባለሙያ ምክንያቱም ካቶሊክ የሁሉም ናት በዛ ላይ በጣም ብዙ ባለሙያዎች ያሉበት ነው። ባለሙያ ብቻ ሳይሆን በደንብ ብቁ ተወዳዳሪ ለሌሎች ራሳቸውን በደንብ በእውቀትም በሙያም መስጠት የሚችሉ በአቅማቸውን ማካፈል የሚችሉ ጊዜያቸውን መስጠት የሚችሉ ቅን ሰዎች የተሞሉበት በመላ ዓለም ያሉበት ተቋም ነውና ለዚህ ሃይማኖት ነውና ለዚህ የሕክምና ባለሙያዎች ማህበርን ጆይን ሳረግ ትልቁ አርጌ በግሌም ማህበሩን ውስጥ ያየሁት ራስን መስጠት ለሌሎች ጊዜን መስጠት ይብዛ የሚነስም በተለይ ሕክምና ሙያ ቀደም ከጅምር እንደተናገርነው መሰጠትን የሚፈልግ ስለሆነ ባለን ጊዜ ባለን ዕውቀት ባለን አቅም ራስን ለሌሎች መስጠት ያለንን ማካፈል በሚል የተመሰረተ ማህበር ነው። በጣም ሰፊ ነገሮች አሉት። ምናልባት አዩ ዲቴል ነገር ልታስቀምጥልሽ ትችላለች ብዬ አስባለሁ። ለኔ ግን ይሄ ነው። አየለች ወደ አንቺ ልምጣና ዓላማውን እስቲ እናንሳ። ዓላማው እንግዲህ የዚህ የካቶሊክ ጤና ባለሙያዎች ማህበር ሲመሰረት መሰረቱ መሪ ኮከብ ነው። መሪ ኮከብ እንግዲህ እንደሚታወቀው በቤተክርስቲያናችን በተለይ አርጋ ቁራኛ የሆኑ የአካል ጉዳተኝነት ያለባቸው ተፈጥሮ ችግር ያለባቸውን ሰዎች ለመርዳት በዚህ በሀገራችን ላለፉት 19 አመታት አካባቢ እየሰራ የቆየ ሚኒስትሪ ነው እና እዛ ውስጥ የተለያዩ ጤና ባለሙያዎች አገልግሎት ይሰጡ ነበር ቮለንተሪሊ እነዚህ ክብረ በዓላት ሲዘጋጁ ወይም የተቸገረ ነገር ሲኖር እዛ ውስጥ ያገለግሉ ነበርና የጤና ባለሙያዎች ቁጥር እየበዛ ሲመጣ ለምን ማህበር አናደርገውም በሚል ሁኔታ ማህበሩ እንዲቋቋም ሆነ። ግን ይህ ማህበር የተቋቋመበት ዓላማው ዋናው ነገር ካቶሊካውያን የሆኑ ጤና ባለሙያዎች በካቶሊክ ቤተክርስቲያን ሞያዊ እገዛ በሚያስፈልገው መልኩ ሞያዊ እገዛ ለመስጠት ነው። 2 አይነት 3 አይነት ሊሆን ይችላል። አንደኛው ትልልቅ ክብረ በዓላት ሲኖሩ ወይም የተለያዩ ነገሮች በቤተክርስቲያን ውስጥ ሲዘጋጁ ለሚያጋጥሙ ድንገተኛ ነገሮች ስታንድ ባይ ለመሆንና እነዛን ድንገተኛ ነገሮች ማኔጅ ለማድረግ እንዲሁም በካቶሊክ ቤተክርስቲያን ስር ያሉ የጤና ተቋማትን ለማገዝ ባለው በሞያዊ ዕውቀት ለማገዝ ተብሎ ታስቦ የተቋቋመ ነውና ጤና ባለሙያዎችም እርስ በርሳቸው የሚገናኙበት መንፈሳዊ ህይወታቸውን በጋራ እየተወያዩ እንደ ጤና ባለሙያ የሚያጋጥሙ አንዳንዴ ስራ ላይ ሆኖ የሚያጋጥሙ ነገሮችንም ቢሆን ሌላም ነገሮችን በጋራ በመወያየት የጤና ባለሙያዎቹን ግንኙነት ለማጠናከር ቤተክርስቲያንም ከሞያችን የምትፈልገውን ነገር በበጎ ፈቃደኝነት ለመስጠት በሚል ነው የተቋቋመው። ዋናው ነገር የተቋቋመበት ምክንያት ይህ ነው።
በጎ ዓላማን ሰንቆ የተንቀሳቀሰ ያለውን የቅዱስ ሩፋኤል የሕክምና ባለሙያዎች ማህበርን ዛሬ በእንግዳችን ፕሮግራም ጋብዘን ቆይታ ያደረገን እንገኛለን። አብራችሁን ስለሆናችሁ እናመሰግናለን። አሁን ደግሞ ቆይታ የምናደርገው በዚህ በቅዱስ ሩፋኤል ማህበር ውስጥ ሆናችሁ ለቤተክርስቲያን አገልግሎት ሙያችሁ ማበርከታችሁ በህይወታችሁ ያስገኘላችሁን መንፈሳዊ መባረክ ነው የምናነሳው። በቀለ ካንተ ልጀምርና በዚህ ሙያ ውስጥ ይህንን የሕክምና ሙያ ይዘህ በዚህ ማህበር ውስጥ ተሳታፊ ሆነ ለቤተክርስቲያን አገልግሎት መሰጠት በህይወት ያስገኘው መንፈሳዊ መባረክ ምንድነው? በህይወቴ ከልጅነቴም ጀምሮ ቤተክርስቲያንን ለማገልገል ያለኝ ትልቁን ህልም በቅዱስ ሩፋኤል የሕክምና ባለሙያዎች ማህበር ውስጥ ለማየት እድል አግኝቻለሁ። ይሄ እድል ደግሞ ምንድነው? አንዱ በጣም ትልቁ ነገር ያለሽን ትንሽ ነገር የሚሆን ብዙ ነገር ትልቅ ነገር ስሰጪ አንቺ እኔ ምን ማድረግ ሲገባኝ ምን ሳላረቀረው የሚለውን ራሳችንን የምንጠይቅ ሆነ መስጠት እንደምንችል ካለን ነገር ላይ መስጠት እንደምንችል አይቼበታለሁ አግኝቼበታለሁ። ደን በዚህ ደግሞ ምፈልገውን ማለት ለቤተ ክርስቲያን በኔ አቅም በኔ ዕውቀት ማድረግ የሚችለውን ለማድረግ እድል በማግኘቴ ትልቅ በረከት አግኝቼበታለሁ። ሌላው ደግሞ በዚህ መባረክ መሃል ሌሎች ከኔ የተሻለ አቅም ከኔ የተሻለ ዕውቀት ያላቸው ሰዎች ከነሱ ማግኘት የሚችለውን ነገር ለማግኘት እድል አግኝቼበታለሁ። ስለዚህ ይሄ ለኔ ትልቅ መባረክ ነው። ደን እኔ ደግሞ ከኔ በታቸው የሆኑ ወይም አዲስ እየመጡ በሙያው ኦልሞስት 28 አመት 27 አመት በላይ ስለቆየሁኝ በሕክምና ሙያ ውስጥ በጤና ሙያ ውስጥ ከታች ከኮሚኒቲ አኒሜተር ነው የተነሳሁትና በሙያ ውስጥ ያለኝን አሁን ለሌሎች ለመስጠት ያለኝን እድል ስላገኘው ትልቅ መባረክ ነው ብዬ ለራሴ አስባለሁ። በዚህ ማህበር ውስጥ ያገኘሁት መባረክ ብዬ ማስበው በጣም በተለየ ሁኔታ በፊት ትኩረት ሰጥቼው ማልከታተለው ሁለት የህሙማን ቀንንና አንድ የአካል ጉዳተኞችን ቀን አብሬ ለማክበር ችያለሁ እዚህ ማህበር ውስጥ ስለገባውና በዛ ቀን ለህሙማን የሚደረግ የተለየ ጸሎትና የተለየ ቅባት ነበረ። ከህመምተኞቻችን ጋር አብረን እኛም ያንን መባረክ ያንን ቡራኬ ማግኘቱ ትልቅ ነገር ነው። ሌላው በስራው አጋጣሚ እንግዲህ ብዙ ጊዜ ለኢመርጀንሲ ነገሮች ነው የምንዘጋጀውና የማስታውሰው አቡነ መርሃ ክርስቶስ ሲመተ ጵጵስና ቀን የነበረ ችግር ስለፈታን በዛ ማታ አንዲት እናት ምግብ የሚሰሩ እናት የነበሩት ሊያጋጥማቸው የነበረ በጣም መጥፎ ችግር ከባድ ችግር ስትሮክ ሳደል ያጋጠማቸውን ስትሮክ እዛ በመኖራችን እና በጣም ተሯሩጠን ማትረፍ በመቻላችን ስትሮኩን ኮንትሮል በመደረጉ እና እኛ እናት አሁን ላይ በጣም በጤና በመሆናቸው ሁሌ ስለሚመርቁን አስተዋውሰውም ስለሚጠይቁኝ ያ ነገር በቃ እንኳን እዚህ ማህበር ገባው ይህ ልዩ ቡራኪ ልዩ ጸጋ ነው ብዬ እንዳስብ ያደረገኝ ነውና የአካል ጉዳተኞችን ፕሮግራም ከመሪ ኮከቦች ጋር ሲከበር ከነሱ ጋርም በነበረው ፕሮግራም አካል ጉዳተኛ ህፃናቶች ጋር የነበረን ነገር በጣም ደስ ይል ነበር። ደስተኞች ነበሩ። አብረን መጫወት እነሱን ለመመገብ መሞከር ሲንቀሳቀሱ ማገዝ እንደነዚህ አይነት ሁኔታዎች በህይወታችን በቀላሉ የማንገባበት ወይም የማናደርገው ነውና ለኔ የተለየ መባረክን የጨመረልኝ ነው። በዚህ ማህበር ውስጥ ከዚህ ከማህበሩ ጋር ካወዳደር ነው አንፃር እንደዛ ነው ብዬ እነዚህን ስፔሲፊክ ማለት ፒክ የሚደረጉ ነገሮችን ነው ማስታውሰውም ማነሳውምና እንደ ልዩ መባረክ ማነሳቸው ጊዜያቶች እነዚህ ናቸውና አጠቃላይ አገልግሎት ማገልገል በራሱ ቡራኪ ነው። የሕክምና አገልግሎት ሲሆን ደግሞ ትንሽ ጨመር ይላል መባረኩ የሚል እምነት አለኝ። ማለት ትክክል ይሁን አልሆን አላቅም ግን ምክንያቱም ህመምን ስቃይን ስለሆነ ሼር የምናደርገው ያ ነገር ትንሽ መባረካችንን ይጨምራል ብዬ አስባለሁና እነዚህ ነው ማስታወሳቸው
ከማህበሩ ጋር በተገናኘ አንድን ሰው ህይወት መታደግ ትልቅ ነገር ነው ትልቅ ስራ ነው ትልቅ መንፈሳዊ መባረክንም የሚያስገኝ ነገር ነው እንግዲህ የቅዱስ ሩፋኤል የህክምና ባለሙያዎች ማህበር መቼ ነበር የተቋቋመው ስፔሲፊካሊ በዚህ ቀን በዚህ ወር ማለት ይከብዳል እንዳልኩሽ ነው አመጣጡ ማለት ፎርማል ባልሆነ መልኩ ከመሪ ኮከቦች ጋር አብሮ የተለያዩ ስራዎችን የተለያዩ አገልግሎቶችን በማድረግ ነው የተጀመረው በኋላ ላይ ግን ውስጥ የነበሩት ባለሙያዎች እየጨመሩ ሲሄዱ ነው እንደ ማህበር በደንብ ለማቋቋም እየተሞከረ ያለውና በርግጥ ህጋዊ ዕውቅና እንደ ቤተክርስቲያን ህጋዊ ዕውቅና የተገኘው በዚህ አመት ነው ከዛ በፊት ግን ከዛሬ 2 አመት ጀምሮ የተለያዩ ስብሰባዎችን ማድረግ ካቶሊካውያን የሆኑ ጤና ባለሙያዎች በየትኛው ሙያ ከጤና ጋር ያለ የትኛው ሙያ ላይ ያሉ ልጆችን የመሰብሰብ ስራውን በደንብ የማጠናከር ስራውን ከጀመርን 2-3 አመታት አካባቢ ናቸው ህጋዊ ዕውቅና ግን በዚህ ጊዜ ነው ያገኘነው ግን ስራው ይሄ አገልግሎቱ ግን ከተጀመረ ትንሽ ሰንበት ያለ ነው ስለዚህ ስፔሲፊክ በዚህ ቀን በዚህ ወር ምልሽ ነገር አይኖርም ግን ከውስጥ ያደገ መጥቶ በኋላ ላይ ግን ራሱን የቻለ እንዲሆን ለማድረግ ጥረቶች የተጀመሩት ከባለፉት 3 አመታት ነው ህጋዊ ዕውቅና ግን በዚህ አመት ነው ያገኘነው ከቤተክርስቲያን በጣም ጥሩ 2-3 አመታት ቀላል አይደሉም በርካታ ተግባራትን በእነዚህ አመታት መወጣት ይችላልቻል እንግዲህ የቅዱስ ሩፋኤል የህክምና ባለሙያዎች ማህበር ከተመሰረተ ጀምሮ ወይንም ደግሞ እንቅስቃሴ ከጀመረ አንስቶ እስካሁን ድረስ ያለው እንቅስቃሴ ምን ይመስላል በቀለ አመሰግናለሁ እስካሁን በዚህ 1 አመት ወይም 10 ወር ጊዜ ያለው እንቅስቃሴ እጅግ በጣም ይበል የሚያሰኝ ነው የተለያዩ ፕሮግራሞች ላይ ተገኝተናል የህክምና ባለሙያዎች ማህበር በተገኘንባቸው ለምሳሌ የሐዋሳ ሀገረ ስብከት ጵጵስና እንትን ላይ ከ10 በላይ ባለሙያዎች እዛ ካሉት ጋር ተገኝተዋልና እዛ ላይ ለምሳሌ ቅድም አዩ ስታነሳ የነበረው እናት ቢወርቁ እጅግራቸው ፓራላይዝ ይሆን ነበር ወርቆ ቢገኙ ሊመጣ የሚችለው ነገር ሪስክ በጣም ከባድ ነበር እና በአካል ተገኝተን እዛ ቦታ ላይ ሳይወርቁ በፊት ወዳው ደርሰን አላርሚንግ ላይ ደርሰን ኮንትሮል አርገን ወደ መደረግ የሚገባው ነገር ፈርስት ኤዱ ተሰጥቶ ደን ወደ ሆስፒታል ቶሎ የሚሄዱበት ሁኔታ አመቻችተናልና እንትኑ ሰፊ ነገር አለው ማለት ለምሳሌ ካቴድራል በጣም ትልቅ ዝግጅት ላይ ተገኝተን ደስ የሚል አገልግሎት ሰጥተናል በሄድንባቸው ቦታዎች ላይ የሰጠናቸው አገልግሎቶች በአይን ሲታዩ በጣም ትንሽ ሊመስሉ ይችላሉ ከሙያ አንፃር ግን ትልቅ ዋጋ የሚሰጠው እኛም ትልቅ እርካታ ያገኘንበት መባረክ ያገኘንበት ነውና ጥሩ ጊዜ ነበር በያስባል በሰጠናቸው አገልግሎቶች ትልቁ አምሮ ላይ የሚይዘው ማይረሳ የክርስቶስ ንጉስ በዓል ካቴድራል ላይ በተደረገው በዓል ላይ ብዙ ሰዎችን በቀላሉ የማስተማር እድል አግኝተናል በቀላሉ ማለት ስለ ጤና ማወቅ ያለባቸው መሰረታዊ ነገሮች ጤና ላይ ያላቸው ለጠቅላላ ዕውቀት የሚሆናቸው ነገር እንደ ለቤተ ክርስቲያን አገልግሎት ነው የመጡት ነገር ግን በአጋጣሚው እኛን ሲያገኙ ደግሞ ሄልዝ ኤዱኬሽን ሰጥተናል በግልም በጋራ ያ ደግሞ በተለይ እኛ ሀገር የተለመደው ምንድነው ስንታመም ብቻ ነው ሐኪም ቤት የምንሄደው ስለዚህ ሰዎች ኤርሊ በዚህ አይነት ኦኬዥን መጣው ራሳቸውን አውቀው ምን ማድረግ እንዳለባቸው ምክር አግኝተው መሄድ ቀላል ነገር አልነበረም ብዙ ሰውም ስላገኘን ሌላኛው ሁለተኛው የአባ ተስፋ ስላሴ የባለ ስምንት እንትን ላይ በጣም ደስ የሚለው አንደኛ ትልቅ በዓል ነው ሁለተኛ ብዙ ሰው የሚታደምበት ስለነበረ በዚሁ ልክ ሰዎችን አግኝተናቸው ኤርሊ ራሳቸውን አውቀው ጥንቃቄ ለራሳቸው እንዲያረጉ የማድረጉን ስራ ሰርተናል እዚህ መሃል ደግሞ ደስ የሚለው ነገር ሰዎች በፈቃደኝነት መጥተው
ራሳቸውን እስኪ ደሜ እንዴት ነው ሌሎች የጤና ጥያቄዎችን ሲጠይቁ እዛ ጋር በተዘጋጀ ሁኔታ በጥሩ ሁኔታ ትልቅ ከኔም የተሻለ አቅም ያላቸው እና ዶክተር ኢዮሳይት ሌሎችም የነበሩበት ሲኒየር ባለሙያዎች የነበሩበት ስለነበረ ራሳቸውን ዲቮት ነው ሰጥተው ችግር ሳይደርስ ራሳቸው ሰዎች ራሳቸውን እንዴት መጠበቅ እንዳለባቸው የማስተማሩን ድል አግኝተናል። እኛም በረከት አግኝተንበታል። እዚህ ቦታ ላይ ከኛ የተሻለ በጣም ብዙ ሰው አለበት። እኛ ግን እዛ ቦታ ላይ ተገኝተን ሰዎችን መርዳት መቻላችን ቀድመው ራሳቸውን እንዲጠነቀቁ ማስተማራችን ለኛ እንደ ትልቅ በረከት ወስደዋል። እንደ ስራ የሰራናቸው ነገሮች የመጀመሪያው ቀደም እንዳልኩት ካቶሊካውያን የሆኑ ጤና ባለሙያዎችን የመሰብሰብና የማደራጀት ስራ ነው የሰራነው ስንሰራ። ስለዚህ ግሩፕ ክሬት አድርገን በዋትስአፕ ካቶሊክ የሆኑ ጤና ባለሙያዎች እንዲሰበሰቡ አደረግን። ከዛ የተለያዩ ስብሰባዎች በአካልም በኦንላይንም ስብሰባዎች የማድረግና የጤና ባለሙያዎችን ህብረት የማጠናከር ስራ ነው የሰራነው። የመጀመሪያው አክቲቪቲያችን እሱ ነው። ከዛ በኋላ በቀለም እንዳለው የተለያዩ የሚታዩ ስራዎችን ደግሞ መስራት ችለናልና የመጀመሪያው ስራችን በካቴድራል ክርስቶስ የዓለም ንጉስ በዓል ጊዜ ነበርና የዛን ጊዜ የሰራነው ትልቁ ስራ ምንድን ነበር? ሰዎች የስኳር መጠናቸውንና የደም ግፊት መጠናቸውን እንዲያውቁ የማድረግ ስራ ነበር የሰራነውና ከትልልቆቹ አባቶቻችን ጀምሮ ከካርዲናል ጀምሮ ሌሎችም ካህናቶችም ሲስተሮችም የቤተክርስቲያን ሰዎች መምእናኖችም በተለይ እድሜያቸው ገፋ ያሉ ሰዎች የስኳርና የደም መጠናቸውን እንዲያውቁ በዛው ስለ ጤና መከላከል ላይ ሄደው ራሳቸውን እንዲያውቁ የሚያደርጉ ምክሮችን በመስጠት ነበር የጀመርነው። ከዛ ቀጥሎ በሲመተ ጵጵስናዎች በአዲስ አበባ በሐዋሳም የተደረገው ላይ ተሳትፈናል። የዛን ጊዜ ትልቁ ስራዎች የነበረን የሚያጋጥሙ ድንገተኛ ችግሮች ሰዎች በጣም በብዛት ሆነው ስለሚመጡ ከተለያየ ሀገርም ስለሚመጡ ቢታመሙ ድንገተኛ ነገር ቢያጋጥማቸው ለድንገተኛ ነገር የሚያስፈልጉ ነገሮችን ይዘን ባለሙያዎች ተዘጋጅተን እዛ ነበር። ያጋጠሙ ኬዞች ነበሩ። ያጋጠሙትን ኬዞች ማኔጅ ማድረግ ችለናል። ሁለቱም ቦታዎች ላይ አዲስ አበባ ላይ እንኳን ብዙ አልነበረም። ሐዋሳ ላይ በዛ ያለ ቁጥር ያላቸው ሰዎች ነበሩ። ምክንያቱም ከተለያየ ቅርንጫፍ ከክፍለ ሀገራት የመጡ ስለነበሩ እዛ ብዙ ኬዞችን ማኔጅ ማድረግ ችለናል ከህፃን ጀምሮ እስከ አዋቂ። ከዛ አራተኛው አክቲቪቲ የነበረው በሎርድ ማርያም ክብረ በዓል በወላይታ ሶዶ በዱቦ የነበረው አክቲቪቲ ነው። እዛም ተሳትፈናል። በሐዋሳና በዱቦ በነበረው አክቲቪቲ ላይ በዛ ቁምስና ያሉ ጤና ባለሙያዎችንም ለመጋበዝ ሞክረናል። እንዴት እንደምንሰራ የስራውን ሁኔታም የልምድ ልውውጥም ለማድረግ ሞክረናል። ሐዋሳ ላይ በደንብ ኦርጋናይዝድ የሆነ ነበረ። ጤና ባለሙያዎች አብረውን ነበሩ እዛም ከኛ ጋር የሰሩ እነሱን የሰራነው። ከዛ በመቀጠል እንግዲህ የመጨረሻው በቅርብ የሰራነው የደም ልገሳ ፕሮግራም በመድኃኔዓለምና በካቴድራል የተዘጋጀው ከኢትዮጵያ ቀይ መስቀል ማህበር ጋር በመተባበር ሰዎች ደም እንዲለግሱ በማስተባበር እንደዚሁም ደም መለገስ ምን አይነት ጥቅም እንዳለው ለሁሉም ሀገረ ስብከቶች በአዲስ አበባ ያሉ ሀገረ ስብከቶች በሙሉ ደብዳቤዎች ፖስተሮች በመስጠት ሰዎች እንዲመጡና ደም ልገሳ እንዲኖርና በወቅቱም በእለቱም የደም ልገሳውን ፕሮሰስ የማስተባበር ስራዎችን ነው የሰራነው። እነዚህ እንግዲህ ዋና አንኳር የሚባሉ እስካሁን የሰራናቸው ባለፉት 2 አመታት ማለት ይቻላል የሰራናቸው ናቸው። ከዛ ውጪ መሪ ኮከብ የሚያዘጋጀው የህሙማን ቀንና የአካል ጉዳተኞች ቀን ላይ ተሳትፈን ኢመርጀንሲዎችንም ቢኖሩ ማኔጅ ለማድረግ እንዲሁም አካል ጉዳተኞች የታመሙ ሰዎች ሲንቀሳቀሱ እነሱን የማገዝ ስራም አብረን ሰርተናልና ዋናዎቹ እነዚህ ናቸው። ጥሩ እንግዲህ አሁን ደግሞ ወደ መጣሪያችሁ እንምጣና ቅዱስ ሩፋኤል የሚለውን መጣሪያ መነሻችሁ የነበረው ምክንያት ይኖራል። ቅዱስ ሩፋኤል የሚለውን ስያሜ እንዴት መረጣችሁት? የማህበራችን ስያሜ እንግዲህ ቅዱስ ሩፋኤል እንዲሆን የተመረጠበት ምክንያት ሁላችንም እንደምናውቀው ቅዱስ ሩፋኤል መልአክ ነው። ነገር ግን ቅዱስ ሩፋኤል ማለት ትርጉሙ በራሱ እግዚአብሔር ያድናል ማለት ነው። ስለዚህ ታካሚዎቻችን እኛም ራሳችን መዳን ስላለብን የታመሙ ሰዎች እንዲድኑ ቅዱስ ሩፋኤል እንደ ቤተክርስቲያናችን ለህሙማን የተለየ ጠበቃ የሆነ መልአክ እንደሆነ ስለሚታመን
እና እኛም ያንን ስም የመረጥንበት ምክንያት እግዚአብሔር በቅዱስ ሩፋኤል አማላጅነት ህመምተኞቻችን እንዲያድን እኛንም የማዳኑን ስራ ላይ ጠንክረን እንድንሰራ እንዲያግዘን እንዲጠብቀን ከማሰብ ነው። በምን አይነት ተግባራት ላይ ነው የምትሳተፉት? በዋናነት የምታከናውኗቸው ተግባራት ምንድን ናቸው? በዋናነት የምናከናውናቸው ተግባራት ካቶሊካውያን የሆኑ ጤና ባለሙያዎች ወደዚህ ህብረት እንዲመጡ ማድረግ እና ቤተክርስቲያናቸውን ባላቸው ዕውቀት የሚያገለግሉበትን ሁኔታ ማመቻቸት ነው አንደኛው። ሁለተኛው ነገር በካቶሊክ ቤተክርስቲያን ስር ያሉ የጤና ተቋማት ወይም የጤና ትምህርት ቤቶች ይሄ ለወደፊትም በደንብ እንሰራበታለን ብለን እንደ ትልቅ ጎል ያዝነው ነው ያሉት ጤና ተቋማትም ሆነ ትምህርት ቤቶች የጤና ትምህርት ቤቶች ከኛ ዕውቀት የሚፈልጉትን እገዛ መስጠት በግሩፕም ይሁን በግል ስልጠናዎች ሊሆኑ ይችላሉ፣ የልምድ ልውውጦች ሊሆኑ ይችላሉ፣ ፕራክቲካል ትሬኒንጎች ሊሆኑ ይችላሉ፣ ወይም ዘመቻዎችን ማካሄድ ሊሆን ይችላል። በሚያስፈልገው ሁኔታ በሚቀርበው ጥያቄ መሰረት ራሳችንን አዘጋጅተን ሄደን ለቀናት የሚፈጅ ለጊዜውን ወስነን ሄደን በዛ መልኩ በእውቀታችን ማገልገል ይሄ ሁለተኛው ነው። ሶስተኛው እና አሁን እየሰራንበት ያለነው ትልልቅ ፕሮግራሞች ኢቨንቶች ሲኖሩ ማለት አመታዊ ክብረ በዓል ሊሆን ይችላል፣ ስብሰባዎች ሊሆኑ ይችላሉ፣ ክህነት ሊሆን ይችላል፣ ሲመተ ጵጵስና ሊሆን ይችላል፣ ወይም ሌላ አይነት ትልልቅ አብዛኛው ብዙ ህዝበ ክርስቲያናት በሚሰበሰቡበት ሁኔታ እዛ ጋር ሄደን ለሚያጋጥሙ ድንገተኛ ነገሮች ምላሽ መስጠት ለድንገተኛ የሚያስፈልጉ ግብአቶችን ይዘን እዛ ጋር ሆነን አምቡላንስን ጭምር በባለፈው ለምሳሌ በካቴድራል በነበረው ፕሮግራም አምቡላንስም ስታንድ ባይ ነበረ። እዛ ቦታው ላይ እንኳን ያለውን ኬዝ ማኔጅ ማድረግ ባንችል ኢመርጀንሲ ሁኔታውን ችግሩን ፈተን ቅርብ ወዳለ ሆስፒታል የመውሰድ ሁኔታ ጭምር የመስራት ትልቅ ዓላማ ነው ያለው። ሌላው የደም ልገሳ ነው። በደም ልገሳ ጊዜ የማስተባበርና ሰዎችን የማበረታታት ሁኔታዎችን የተጀመረ ስራ ነው። ሬዲ እየሰራነው ነው። ወደፊትም ለማስቀጠል በትንሹ ቢያንስ በአመት 2 ከገናና ከፋሲካ በኋላ ይህንን ፕሮግራሞች ለማካሄድ በትልቁ ከመሪ ኮከቦች ጋር ሆነን የምንሰራቸው ስራዎች ናቸው። ከዛ ውጪ እንግዲህ ለራሳችን እንደ ባለሙያ ማህበር እንደ ባለሙያ ህብረት የጋራ የሆነ የመንፈሳዊነት ጊዜ እንዲኖረን ሪትሪቶች እንዲኖሩን የመጸለያ ጊዜ እንዲኖረን ለራሳችን መንፈሳዊ ህይወታችንን የምናጠናክርበትን ጊዜ በጋራ ለጤና ባለሙያዎቹ ብቻ ካሉን ከኛ ጋር ከሚሰሩ ከተመደቡልን ካህን ጋር በመመካከር ለራሳችን መንፈሳዊ ህይወት እድገትም በጋራ እንሰራለን ብለን የምናስባቸው ዋና ነገሮች እነዚህ ናቸው። በጣም ጥሩ ደስ ይላል። እንግዲህ በርካታ ተግባራት ናቸው ያሏችሁ ማለት ነው። እንግዲህ በማህበራችሁ በመትሰሯቸው በጎ ስራዎች ወቅት የሚገጥማችሁ አሳዛኝም አስደሳችም የሆኑ ገጠመኞች ይኖራሉ። እንደዚህ አይነት አጋጣሚዎች በብዛት ይኖራሉና እስቲ እነሱን ብናነሳ። የገጠመን ያለው ሌላው ቻሌንጂንግ ምንድነው? ግብአት በበቂ ለማግኘት ያው ጅምራችንን በጣም ውስን ስለሆነ ግብአት ለማግኘት ያለን ውስንነት አለ። ለምሳሌ ከተለያየ ርቀት አሁን የሐዋሳው ሀገረ ስብከት ከተለያየ ርቀት የመጡ አሁን የዱቦም ቅድማዩ ስታነሳው ከተለያየ ርቀት የመጡ ሰዎች ያሉበት ነውና አዲስ አበባን ጨምሮ ያሉበት ነውና እዛ ጋር ስንሄድ ሰው ምግቡ ላይ መጨው ይችላል፣ እዛ ጋር ያለው አየር ላይ መጨው ይችላል፣ መንገድ ላይ የወሰደው ነገር ላይ ስማማው ይችላል እና ሲሄድ ዛይን ይሄን የመሰለ ትልቅ በዓል ላይ ከሄደ በኋላ ወደ ሐኪም ቤት ወደ ካሰበው ካቀደው ፕሮግራም ውጪ የሚሄደውን ገተን እዛ ለማቆም የመድኃኒት በቂ መድኃኒት አለመያዝ ውስን ነገሮችን በግልም በጋራም የሰበሰብናቸው በጣም ውስን ነገሮችን ነው ይዘን ዕውቀታችንንና ውስን ነገሮችን ነው ይዘን ያለነው። የእምነቱ ተከታይ ባለሙያዎች በብዛት ያሉበት በዚህ አጋጣሚ እነኚህን ችግሮችንም እንፈታለን በሂደት እንፈታለን የሚል እምነት አለኝ። በዚህ ማህበር ውስጥ በጎ ነገሮችን ቅድም አንስተናል፣ አሳዛኝ አስደሳች ክስተቶችም ይኖራሉና
አንቺ ካለሽ ልምድ በዚህ ማህበር ውስጥም ከዚህ ማህበር ውጭም ባሉ የህክምና በመታከናወኝበት ሰዓት የገጠሙሽ አጋጣሚዎች ይኖራሉ? ብዙ አጋጣሚዎች አሉ። አብዛኛውን ጊዜ ሰራውት በጋምቤላ ነበር። ስለዚህ ጋምቤላ እንግዲህ በወባ በጣም የሚታወቅ ቦታ ነውና በጣም ሁሌም የማረሳው ነገርና ሁሌ ማለት ታስበው ማለት እንደ ጥሩ ደስታም እንደ ከባድ ነገር የማስበው ነገር ሰዎች በወባ ይታመማሉ በተለይ ከሌላ ቦታ የሚሄዱ ሰዎችና አንድ ወጣት ከደቡብ ከወላይታ አካባቢ የሄደ ለቀን ስራ በወባ የተያዘ ነበርና 4 ቀን አካባቢ ራሱን ስቶ አያቅም ራሱን ስቶ ነበርና 4ኛው ቀን ላይ ሲነቃ ሌሊት ነው የነቃው ከራሱ ወደ ራሱ ሲመለስና እንደተመለሰ የሚበላ ነገር ነበር የጠየቀው እና ምግብ ስጡኝ ነው ግን ማለት አማርኛ አይችልም በዛ ላይ በምልክት አይነት ነገር ነው ከሰዎች ጋር የሚግባባውና ምግብ ጠየቀ ምግብ ተሰጠውና ምግብ በላና በጣም በብዛት ነበር ምግብ የበላው ያንን ምግብ ከበላ ከተወሰነ ሰዓታት በኋላ ግን ይሄ ልጅ አረፈ እና ያ ምንድነው ያ ሰቆቃ እስካሁን ድረስ በውስጤ ያለ ሁሌም የማረሳው ነገር ነው ተለፋ በጣም ጥረናል 4 ቀን ራሱን ስቶ በነበረበት ጊዜ እንግዲህ ምናጥበውም በኤንጂ ቲዩብም በምንም አድርገን ኤቭሪቲንግ ምናደርገውኛ ነንና ሲነቃ በጣም ትልቅ ደስታ ነበር በቃ ነቃ ግን ከተወሰነ ሰዓት በኋላ ያለፈበት ሁኔታ ነበርና ያ ልጅ ሁሌ ከውስጤ የማይጠፋ ሁሌ የማስታውሰው ልጅ ነው ወጣት ነው ማለት 20ዎች ውስጥ የነበረ ወጣትና ህክምና ውስጥ የሚያስደስቱ ነገሮችም ሲኖሩ የሚያሳዝኑ ነገሮች አሉ ከዛ በኋላ እንግዲህ ይሄ ልጅ ደህና ነው ድኗል ነው የኛ እምነት የነበረው እንጂ ያልፋል አልነበረም ይሄንን በጣም ማስታውሰው ነው ሌላው ከወሊድ ጋር በተያያዘ ብዙ ማስታውሳቸው ነገሮች አሉ ምንድነው የነበረው ጋምቤላን ጨርሼ ስራ የመጨረሻ መውጣባቸው ቀናቶች ነበርና አንዲት ወላድ መጣች መንታ ነው ልትወልድ የነበረው ሆዷ ውስጥ የነበሩት ጽንሶች መንታ ናቸው ከመንታውም አንደኛው እግሩ ነበር ቀድሞ የመጣውና የኛ ጤና ተቋም የካቶሊክ የነበረው ጤና ተቋም ኦፕሬሽን አይሰራም እዛ ስለዚህ 48 ኪሎ ሜትር መሄድ አለባቸው ኦፕሬሽን ለማግኘት ሌሊት ነው በዛ ሰዓት መኪና አይንቀሳቀስም የሴኩሪቲ ችግር ነበር በወቅቱ ስለዚህ ያቺ ሴት እዛ ነበርችና ከኔ ጋር የሚሰሩ ዶክተሮች አሉ ቮለንተሮች የሳሊዚያን የዶንቦስኮ ቮለንተሮች ነበሩና ከነሱ ዶክተሮች አንዷ ናት ያየቻት ግን ምንም ማድረግ አንችልም ስለዚህ ሪፈር ጽፋላት ሄደች እኔ ደግሞ በዛ ማታ የሽኝት ፕሮግራም ነበረኝ ስለዚህ የሽኝት ፕሮግራም ውስጥ ቆይቼ ስመለስ በር ላይ አገኙኝና አንቺ ስላለሽ እባክሽን እቺን ሴት እርጃት እንደዚህ ነው ያለው ነገር አሉኝ ሄድኩ ሳያት ሪፈር የተባለች ሴት ናት ግን በዛ ሰዓት መሄድ አትችልም ስለዚህ ያገዝናት ካለፈች ያገዝናት ከተረፈች በየሆነ በህይወትና በሞት መሃል ያለው ቅድም ያልነው ነገር ማለት ማድረግ የሚቻለውን ፖሲቢሊቲዎች እናውቃቸዋለን ግን ሁኔታው አይፈቅድም ፋሲሊቲ ኦፕሬሽን የሚሰራበት ስላልሆነ ኦፕሬሽን መስራት አንችልምና እዛ ውስጥ ነበርንና በህይወቴ ለመጀመሪያ ጊዜ ለህክምና ስራ በደንብ የጸለይኩበት ሌሊት ነበር እግዚአብሔር ሆይ እቺ መጨረሻ ማታዬ ስለሆነች በቃ አታሳፍረኝ አይነት የሚል ጸሎት ጸልዬ ግን 9 ሰዓት አካባቢ በጣም ነገሩ ሲብስና ልጆቹ መውጣት በነበረባቸው ሰዓት ድጋሚ ጠሩኝ ሄድኩኝ የእውነት የእግዚአብሔር እገዛ ማለት የኔ ዕውቀት የኔ ችሎታ አይደለም ጻጋ ዜሮ ነው የኔ ግን በእግዚአብሔር እገዛ ያቺ ሴት ሁለቱንም መንታ ልጆቿን ጤናማ ሆነው ወለደች ግን ምንድን ነበር የነገርኳት እኔ በዚህ የውልደት ሁኔታ ውስጥ ኦፕሬሽን ካልተሰራ እግር ስትጎትቺ እግር ሊገነጠል ይችላል ወይም ሊሰበር ይችላል ወይም የተለያየ ችግር ሊያጋጥማት ይችላልና ይሄን ነገር ስናስረዳቸው ነው ልጆቹ እንደፈለጉ ይሁን ሴትየዋ ትትረፍ የሚል ነገር ነበር የነገሩና አንዳንዴ የጤና ተቋም ውስጥ በምትሰሪበት ሁኔታ በተለይ ከከተማ ወጣ ያሉ ቦታዎች ሲኖሩ አንቺ ነሽ ብቸኛ ያለሻቸው ሰው ማለት ፕሮፌሽንሽ ባይሆን ያ ከባድ ጊዜ ነበር በኋላ ላይ ግን ልጆቹ በሰላም ወጥተው ተወልደው መንታ ልጆች እና ጥሩ ሁኔታ ላይ ሆነው ጧት ከመውጣቴ በፊት ሄጄ እንደገና አየኋትና አስተውሳለሁ ስም አውጭላቸው ልጆቹ ያንቺ ናቸው ከዚህ በኋላ የኔ ልጆች አይደሉም ባንቺ መልኩ የተወለዱ ባንቺ እጅ የተወለዱ ስለሆነ ስም አውጭላቸው ያለችኝን እናት አስተውሳለሁ ማለት ነው ይሄ በሌላው ዓለም ወደዚህኛው ወደ ቅዱስ ሩፋኤል ግን ስንመጣ
በእነዚህ በሰራናቸው ጥቂት ጊዜያቶች ውስጥ ስንጀምረው የእውነት ማለት ያን ያህል ትልቅ አገልግሎት ነው ብለን አስበን አይደለም ጀስት ፈርስት ኤድ እንሰጣለን እና የፈርስት ኤድ አገልግሎት እንስጥ ብለን የጀመርነው ግን ቢያንስ 7-8 የሚሆን ህይወት አትርፈናል እኛ ዛጋ በመኖራችን ስራውን እኛ ሰርተነው ሳይሆን ሰዎች ወዴት አቅጣጫ መሄድ እንዳለባቸው አሳይተን ምናልባት በቀለም ያስታውሳል አብረን ስለነበር ሌሎችም ኮሊኮቻችን ያስታውሳሉና የአቡነ መርሃ ክርስቶስ የሲሚተጵስና ፕሮግራም ከጥቁር ውሃ ነበር የሚጀምር የነበረው ስለዚህ እዛ ደርሰን እንዲህ ቁጭ ብለን ያወራን አንድ ጎልማሳ ሰው መኪና አጠገብ ሆኖ እዚህ ጋር መኪና መጣ እና በጣም ነበር የሚደማው በጣም ሙቀት ነበር ቦታው በደንብ ነው የምናስተውሰው በጣም ደምቶ ልብስ ሁሉ በስብሷልና እዛ ጋር በመሆናችን ያችን ደም ማቆማችን ትልቅ ነገር ነበር ደሙን ማቆም ብቻ አይደለም ከዛ በኋላ አረጋጋነውና አስቀመጥነውና ደሙን ስንለካ የደም ግፊት ህመምተኛ ነው ደም ግፊት እንዳለበት ከ5 አመት 6 አመት በፊት የተነገረው ስለ ጤና ሞያ ትንሽ ዕውቀት ያለው ነገር ግን መድኃኒት ያልጀመረ ምንም ነገር ያላደረገ ይተወኛል ብሎ ዝም ብሎ የሚኖር የቤተክርስቲያናችን አባል የነበረ ሰው ነበርና ያንን ሰው በደንብ ጊዜ ሰተን አወራነው ይሄርነው ግን ያችን ደም ለማቆም ነውና ጊዜ ሰተን አውርተነው እርግጠኛ ነኝ ምናልባት ይሄን ፕሮግራምም የሚያይ ከሆነ ያስታውሰዋል መድኃኒትም ጀምሯል ወደ ህክምናም በደንብ ሄዷል ብለን ተስፋ እናደርጋለን ያንን ሰው ማገዝ ቻልን እና በጣም ነበር የሚገርመኝ ማለት ትንሽዬ ነገር ነው ያደረግነው ግን አንደኛ ሌላውን ችግሩን በደንብ አውልተን እንድናይለት ሆነ ሁለተኛ ነገር በምን አይነት መስመር መሄድ እንዳለበት ጋይድ እንድናደርገው ሆነ ነገር ግን እንደ ክፍተት አሁንም በዚህ በማህበር ውስጥ ያየነው ነገር የግብአቱ ማነስ ብቻ ሳይሆን ቦታ የህክምና ስራ ፕራይቬሲ ይፈልጋል በእርግጥ የሰራናቸውኛ የመጀመሪያ አገልግሎቶች ስለሆነ ያን ያህል ፕራይቬሲ አይፈልጉም እንጂ ቦታ ቢዘጋጅ በየምንሄድበት አገልግሎት ያለበት ቦታ የተወሰነች ከለል ያለች ቦታ ቢኖር መልካም ይሆን ነበር እሱ አንደኛው ነገር ነው ሁለተኛው ኮኔክሽኖች አለመፍጠር ምንድነው ያዋሳውን ኬዝ እንደምሳሌ ባነሳ ያች ሴት ምግብ ሰራተኛ ናት ስትሮክ ዲቨሎፕ ያደረገች ነበር እጄም እግሬም አልታዘዛለኝ ብላ እየወደቀች አጋጣሚ ስናልፍ ነው ያየናትና ያነሳናት እኛን እንዲደግፈን ያዝናት እንዳትወድቅ ማለት ነው ከዛ በኋላ ግን ለናደርግላት የቻልነው ነገር ለካናታው በጣም ማለት ከፍ ያለ ደም ግፊት ነበራት የስትሮክ ምልክቶች ናቸው እየጀመሩ ያሉት ስለዚህ በእኛ በኩል ለናደርግላት የምንችለው ሆስፒታል መሄድ ነው ሆስፒታል ይዘን ስንደርስ ግን የሄድነው የመንግስት ሆስፒታል ነበር መድኃኒት አልነበራቸውም ስለዚህ መድኃኒት ለማግኘት እስከ ምሽቱ 4 ሰዓት ተኩል ያዋሳን ከተማ ስንዞር ነበር ግን ኮኔክሽኖች ቢኖሩን የት ሪፈር ማድረግ እንዳለብን እንዴት ማድረግ እንዳለብን ቀድመን ብናውቅና በደንብ ማህበራችን የተጠናከረ ቢሆን እንደዚህ አይነት ኬዞች አለ እንደዚህ አይነት ኢመርጀንሲዎች አሉን አምቡላንስ ሬዲ ነበር በአምቡላንስ ስናደርስ ዛጋ ቶሎ እንዲቀበሉን ወይ የሚያስፈልጉ ነገሮችን እንዲኖር ቢሆን ኖሮ ብለን ያሰብንበት እንደ ቻሌንጅ ያየነው ኬዝ አለና ጥሩ ነገሮችን ለሰዎች ስታደርጊ ሙሉ ካልሆነ የምታደርጊው ነገር መጨነቅ ነው የሚፈጥረው ምክንያቱም ያችን እናት ሆስፒታል አድርሰን ትተናት አይደለም ይሄድ ነው አብረን ዞረን መድኃኒት ስንፈልግ ነበር ማለት ነውና እንደነዚህ አይነት ነገሮች አስተማሪ የሆኑ ግን ለጊዜው የሚያስጨንቁ እና እንደ ቻሌንጅ የምንወስዳቸው ነገሮች አሉ እንደ ማህበር ፊድባኩን ወስደን ተነጋግረንበት ለወደፊት የበለጠ እንዴት መዘጋጀት አለብን ኮኔክሽን እንዴት መፍጠር አለብን በተለይ ምንሄድበት ቦታ የካቶሊክ ፋሲሊቲ ያለበት ከሆነ ቀጥታ ወደ ካቶሊክ ፋሲሊቲ ወስደን እዛጋ ቤታችን ስለሆነ ሞያችንንም ያለውንም ግብአት እንደፈለግን ተጠቅመን ሰዎችን የበለጠ መርዳት የምንችልበትን ሁኔታ ለማመቻቸት አቅደናልም ተነጋግረናልም ማለት ነው ግን የህክምና ሙያ ላይ ከገጠሙኝ ቻሌንጆች አንድ ጊዜ ወላይታ ነው ሆስፒታል ዱጉና ፋንጎ የመጀመሪያ ደረጃ ሆስፒታል ከብቶች አሉት ሰውየው ከብቶቹን የቅልብ ከብቶች አሉት የወተት ከብቶች አሉት እና የቅልብ ከብቶቹ ጋር ሳር ሰጥቶ ደረቅ ሳር ያው ሳር ቤት ነው አዘጋጅቶ የሚያስቀምጡትና ውጪ ላይ ካስቀመጡ ይበላሽባቸዋል እና ቤት ውስጥ አዘጋጅቶ ነው የሚያስቀምጡት ለቅልብ ከብቶቹ ሳር ሰጥቶ እሱ እንደገና ወደ ውጪ ሊወጣ ከኋላ ህፃን ልጅ ይከተለዋል የ7 አመት 6 አመት
ኳይት ሹር ባልሆን እና ክብሪት ይዟል ክብሪቱን ይጭራዋል ክብሪቱን ሲጭራው አባትየው አላየም ቤቱ እንዳለ ከብቶቹም ቤቱም እንዳለ መንደድ ይጀምራል ወደ ኋላ ሲዞር ልጁ ሲጮህ ህፃኑ ሲጮህ ወደ ኋላ ዞሮ አባትየው ሲያይ ሲነግረኝ ወደ ኋላ ዞሮ ሲያይ ቤቱ እየተቀጣጠለ ነው ህፃኑ እየጮህ ነው ህፃኑን ጣለው ወደ ውጪና ሳር ላይ ተንከባለለ የሚነደው ሳር ላይ ማለት ነው ሳሩ ሙሉ ሰውነቱ ነዶ ተቃጥሎ ልብሱ ሰውነቱ ላይ ተጣብቆ መጣ ሆስፒታሉ አዲስ ነው ዱጉና ፈንጎ የመጀመሪያ ደረጃ ሆስፒታል አዲስ ነው እኔ ሜትር ነኝ ከምሽቱ 7 ሰዓት ተኩል ላይ 8 ሰዓት አካባቢ በጣም ይበርዳልና ወጣሁ ባክ ሐኪሞቹም ባክ መናረጋው ነገር ቸገረን አይነት ነገር ከትምህርት ቤት እንደመጡ የተመደቡ ሐኪሞች አሉና ወጣሁ ሶታ ኢመርጀንሲ ሰርጂን ኢመርጀንሲ ቀዶ ጥገና የተማረ አንድ የጤና መኮንን ባለሙያ ኢመርጀንሲ እንትን ተምሮ ይመጣልና እኔ ደረስኩ ስደርስ ሁሉም በቃ ፈዟል ሰውየው የሚተነፍስበት ሚይዘው የሚጨብጡት ቦታ የለም ተቃጥሏል እንዳለ ተቃጥሏል ሙሉ ሰውነቱ ለማጠቅላላ ተቃጥሏል ተጣብቋልና እዛ ስሰራ የካቶሊክ ሲስተሮች በጣም ሰፊ ነገር አስተምረውኛል በተለይ ሰርጂን ሲስተሮችና አንድ ሲስተር ደግሞ የፍቅርና ሰላምና ፍቅር ማህበር ዶክተር ሲስተር ታፈራው ምትባል ጣሊያን ሀገር 10 አመት የሰራች ሐኪም የዛን ጊዜ እነሱ የሰጡኝ ነገር የሰጡኝ ዕውቀት ትንሽ ነርስ ሆኜ የሰጡኝ ዕውቀት ስለዚህ ዝም ብያየውና ጸጋይ ሞላሽ ደገምኩ ውዳሴ ማርያምን 2-3 ጊዜ ዝም ብዬ ቆሜ ባለውበትና ግለጭልን ነው ሌላ አይደለም ማርያም ግለጭልን ይያልኩና ወዳው የታየኝ ምንድነው ንጹህ ነው ሆስፒታሉ ገና አዲስ ስለሆነ ኢመርጀንሲ በቃ ምንድነው የምታረጉት ያልኩኝ አይ ምናረጋው እኮ ቸገረ በቃ ወደ ኢመርጀንሲ ኮች እንውሰደው ኦአር አልኩኝ ማይነር ሩም አለ እዛ ገባ ልክ እንደገባ ሙሉ ሰውነቱ በቃ እየተበጨቀ ስጋው እየተነሳ ነው አሁን ለመላክም ሪፈር ለማድረግም አስቸጋሪ ነው ሙሉ ሰውነቱን እንትን ይላል እንዴት አርገው እንዳመጡትም የሚጨንቅ ነው the whole ሰውነቱን በኖርማል ሳላይን almost 4-5 ኖርማል ሳላይን ተጠቅመን ሰውነቱ ተበጫጭቆ ከጸዳ በኋላ ማድረግ የሚገባን ኢመርጀንሲ ኬር ሰተን አይቪ ፍሉድ ሴኩሪቲ ተደርጎለት አንድ ክፍል ተሰጠው ገባ ለናተርፍ የምንችለው እድል በጣም አነስተኛ ነው ሪፈርም ሐኪሞቹም ስናማከራቸው ለመላክ ወደ ሌላ ተቋም አዲስ አበባ ቢላክ ነው መጀመሪያ ሶዶ ከዛ ወደ አዲስ አበባ መምጣት አለበት ስለዚህ ያለው እንትን ያቺን 40 ኪሎ ሜትር 30 ኪሎ ሜትር ወላይታ እንኳን ለመላክ ሶዶ ለመላክ አስቸጋሪ ነው ስለዚህ ምን እናርግ ዝም ብዬ ቁጭ ብዬ ሳስበው የካቶሊክ ሲስተሮች የሕክምና ባለሙያዎች የነበሩ ያስተማሩኝ ማር ንጹህ ማር ቀይ ማር ይነጠርና እንደዚህ አይነት ቁስል ሲኖር ወይም በጣም ዴብራይድ የሆነ ቁስል ሲኖር ከክሊኒክ ከተደረገ በኋላ እንዴት እንደሚቀባ ሳይተው ቤተሰቦቹን ማር ማግኘት ይችላልላችሁ አልኩኝ አዎ ለኔ መስሏቸው አዎ አለን ማር ቀይ ማር እኮ አለን ምናምን አሉ ከዛ እሺ አንድ ባልዲ ያህል አዘጋጁ ለማንኛውም ቶሎ አዘጋጁ አልኩኝ ከዛ እነሱ ለኔ መስሏቸው ምሯራጣው ነገር ስለያዩ ለኔ ለማምጣት ነው ሜዲካል ዳይሬክተሩ ጋር ያርኩና ዶክተር አልኩት ወይ አለ እኔ ይሄን ሰውዬ መላክ አንችልም አይደል አዎ ስለዚህ ምን አሰብካለኝ ማር እንደዚህ ሲሰራ ሲደረጋ ይቻላል እና ማሩን ራሴ ያነጥረዋለሁ ችግር የለም አልኩት እኔ አለ ዶክተሩ ሲነግረኝ እኔ ጥቁር አንበሳ አንድ ኢትዮጵያዊ ሐኪም ሪሰርቹን ሰርቷል በዚህ ነገር ግን እንዴት አፕላይ እንደሚያደርጉት አላቅም ኔትወርክ ያለበት እጄ እኔ ስልክ ደውላለሁ አንተ አዘጋጃለኝ አይ እኔ እንዴት ነው የሚደረግ ምናምን በደንብ አቃለው ችግር የለም አልኩት በቃ የፈለገው አይነት ነገር ይፈጠር ምን ችለው እናድርግና ከሞተ የሚሞት ከተረፈ የሚትረፍ ይቻላል ይደረጋል እሺ አልኩና ሰዎቹ ወዳው ማሩና መጡልኝ ራሴ ያነጠርኩ እነሱ በሁለት 5 ሊትር በሚይዝ የቀለም ዕቃ ነው ያመጡትና ራሴ ያነጠርኩኝ ባለቤቴ ጎበዝ ናት እንዴት እንደሚነጠር ብዙ ጊዜ ታሳየኛለችና አነጠርኩት አዘጋጀው በንጹህ ዕቃ አስቀመጥኩ
ደን ክፍሉ ሄድኩኝ ክፍሉን በደንብ በተኛበት ቦታ ክፍሉን በደንብ እንዲጸዳ አመቻቸው አዘጋጀው ማጽጃ እቃዎችን ሰውየውን ሙሉ ለሙሉ አጠብኩት በኖርማል ሳላይ ኖርማሊ መደረግ የሚገባውን ኬር አደረኩኝ ኬር አድርጌ ሊቀባ የነበረው ሌላው ኢንተመንት ነው ናይትሮፍራዞን የሚባል ቅባት አለና እሱ ኦሬዲ ተዘጋጅቷል ግን ዛምንም አላረኩም በደንብ ካጠብኩት በኋላ ይሄን ማር ሙሉ ሰውነቱን ይሄ ወዱ በቃ ኦሬዲ ትንሽ ከነካሽ ይቀደዳል ደረቱ ኤቭሪቲንግ እጆቹ ጠቅላላ እንትን ብለዋልና ይሄን ማር ቀባሁት የመጀመሪያውን እንደቀባው ሙሉ ሰውነቱ ላይ ያለው ውሃ ጫው እንዳለ ወጣ በቃ ሞላው ያን ንጹህ አርጌ የተወሰነ ሰዓት ቆይቼ እንደገና ቀባሁት ሰውየው አሁን ተነስቶ ቀደም በኤንጂቲው ነው ወተት የሚሰጠው አጥሚት የሚሰጠው ሰውየው በቁስሉ እጅ ይዞ መጠጣት ጀመረ ምክንያቱም ሪላክስ አረገው ማሩ እንዳለ ሰውነቱ ለቀቀ መጠጣት ጀመረ ከዛ ወዲያው ያን ማር እንደገና በወተትና በአጥሚት እየበጠበጥኩ ራሴ ቶሎ እንዲያዘጋጁ እያረኩ እየበጠበጥኩ በሰዓታት መስጠት ጀመርኩ ልክ በስንተኛ ቀን በጣም ማይረሳኝ በህይወቴ በሶስተኛ ቀን ነው ሶስተኛ ቀን ላይ ይሄን በኤቭሪ መጀመሪያ ላይ ኤቭሪ 6 አወር በኋላ ላይ ኤቭሪ 12 አወር ነው ማድረግ የጀመርኩትና ለመግባት ሲኒየር ባለሙያዎች ካልሆኑና እንዲ በሙያው ላይ ቆዩ ሰዎች ካልሆኑ በስተቀር እንደዚህ አይነት ኬር ለመስጠት በጣም ይቸገራል ሰው ለምን ይቸገራል ምክንያቱም ቅድም እንዳልኳችሁ መሰጠትን ይፈልጋልና ብዙ ነገር አለው ስለዚህ ክፍሉ ለመግባት ሰው የሚቸገርበት ነው እኔ ይሄን ኬር ሰጥቼ ከጨረስኩ በኋላ አሁን በደንብ እየደረቀ መጥቶ ሶስተኛ ቀን ላይ ድንገት ሐኪሞች ከመግባታቸው በፊት ማየት ስላለብኝ ቀድሜ ስመጣ ሰውየው በጉልበቱ ነው ተንበርክኮ ብቶ እግሬን ይሳመው ቁስሉ ትንሽ ብትነኪው ይደማል ግን ኦሬዲ መሰብሰብ ጀምሯልና ድኗል በራሱ አሁን ምግብ እጁ ይዞ በቁስሉ መብላት መጠጣትም ጀምሯልና ተንበርክኮ መጥቶ እግሬን ሲስም እንባ ነው የቀደመኝና እንትን የሕክምና ሙያ የሆነ ራስሽን ከሰጠሽ ቀደም አዩ እንዳለችው በጣም ምትደሰች ትልቁ እርካታ የሕክምና ሙያ በመታገኘው ውጤት መታገኘው ደስታ ነው ስለዚህ ይሄን ጊዜ ያሳልፍ ያለው ቅዱስ ሩፋኤል የሕክምና ባለሙያዎች ማህበር ከሚሰሩ ስራዎች መካከል እንግዲህ ደም ልገሳ መርሃ ግብር አንዱ ነው አያለች ወዳንቺ ልምጣና በማህበራችሁ የደም ልገሳ መርሃ ግብር እንደምታከናውኑ ቀደም ሲል አንስተናልና በምን ያክል ጊዜ ነው የምታከናውኑት የኛ ማህበር በደንብ ጠንክሮ ህጋዊ ዕውቅናም ካገኘ በኋላ ያከናወነው አንድ ጊዜ ነው ነገር ግን እንደ እቅድ እንደ ሐሳብ ቢያንስ በአመት ውስጥ 2 ጊዜ ለማከናወን ነው የምናስበው ከገና በኋላ ባሉት ሳምንታትና ከፋሲካ በኋላ ባሉት ሳምንታት ውስጥ ለማድረግ ነው የምናስበው እነዚህ 2 ጊዜያቶች የሚመረጡበት ምክንያት ምንድነው ገና የመስጠት ጊዜ ስለሆነ ፋሲካ ደግሞ የማካፈል ጊዜ ስለሆነ በእነዛ ጊዜያቶች ለማድረግ በቋሚነት ከዚህ በኋላ ከኢትዮጵያ ቀይ መስቀል ማህበር ጋር በመተባበር ለማከናወን ያሰብን ነው ግን እንደ ማህበር ከተቋቋመን አንድ ጊዜ ብቻ ነው ያካሄድ በጣም ጥሩ እንግዲህ ይሄንን በጎ ተግባር ይሄንን በጎ አላማ ሰንቃችሁ ስትንቀሳቀሱ የሚያዩ የህብረተሰብ ክፍሎች ምእመናን የቤተክርስቲያን አባቶች እናቶች የሚሰጧቸው አስተያየት ይኖራል ብዬ አስባለሁና ምንድነው የሚሏቸው አስተያየታቸው ምን ይመስላል በደንብ የምናስተዋውሰው ብዙ አስተያየት እንደውም ያገኘነው የመጀመሪያውን አገልግሎት በክርስቶስ የዓለም ንጉስ ክብረ በዓል ጊዜ በካቴድራል በነበረው ጊዜ ነበርና እንደ ባለሙያ ጋውን ለብሰን እዛ ጋር ቦታ ይዘን ማየታቸው በራሱ ብዙዎች በጣም እንደተደሰቱ አላችሁ እንዴት አስፈልጉናላችሁ አንዳንድ ቦታ ሄደን ካቶሊካውያን የሆኑ ባለሙያዎችን እንፈልግ ነበርና ስላላገኘን እናንተ መኖራችሁ ትልቅ ነገር ነው እንደ ማህበር መቋቋማችሁም ጥሩ ነው ያሉን ተገልጋዮችም እንደዚሁም ጤና ባለሙያዎች ያላወቁ ስለኛ ያልሰሙ ጤና ባለሙያዎች እዛው አባል ለመሆን የተመዘገቡ እንደዚሁም ደግሞ መምእናኖችም የቤተክርስቲያን አባቶችም ጭምር
በጣም የተደሰቱበትና የኛ መኖር አስፈላጊ እንደሆነ ስለ ጤናቸው በደንብ ከሚቀርቡት ከሚያውቁት ሰው ትክክለኛ መረጃን ማግኘት የሚያስችላቸው ሁኔታ እየተፈጠረ መሆኑን ያደነቁ ያከበሩም ሰዎች ነበሩ በመጀመሪያው። ከዛ በኋላም በተለያዩ ሁኔታዎች በተለያዩ ፕሮግራሞች ቀደም በተጠቀስናቸው ፕሮግራሞች በሄድንባቸው ቦታዎች ሁሉ ሲያዩን በጣም በደስታ ሐኪሞች አላችሁ እንኳን ደህና መጣችሁ ታስፈልጉናላችሁ የሚሉ የሚያበረታቱ ነገሮችና ለወደፊት በደንብ እንድንሰራ ኃላፊነትን የሚጭኑ ሐሳቦችን ከበጣም ብዙ የቤተክርስቲያን መሪዎችም የቤተክርስቲያን መመናኖችም የሰማንበት ሁኔታዎች አሉ። በጣም ጥሩ። በቀለ ወደ አንተ ልምጣና በማህበራችሁ ምን ያክል አባላት አሉ? አሁን ባለው ሁኔታ 48 40ዎቹ ቤት ነን። ግን ይሄ ቁጥር ማለት በዚህ ያበቃል ማለት አይደለም። በመላ ኢትዮጵያ የካቶሊክ ቤተክርስቲያን ባለበት ቦታ ላይ ያሉ የጤና ባለሙያዎች ወደዚህ ይሄን አሁን የሚያዩ ከሆነ ይሄን አላማ የሚደግፉ ከሆነ ጆይን ማድረግ እንደሚችሉ በሩ ክፍት ነው። የኛ በር ክፍት ነው። ጊዜያቸውንም ለመስጠት ዕውቀታቸውንም ለመስጠት ዕውቀትም ከሌሎች ላይ ለማግኘት የኛ በር ክፍት ነው። አያላችሁ ወደ አንቺ ልምጣና በቀለ እንዳነሳው ቁጥራችሁ 48 ቢሆንም እንኳን እየሰፋ መሄድ ነው። በኋላ ላይ ትልቅ ማህበር ሆኖ እንደምናይ ተስፋ እናደርጋለን። በመሆኑም እንግዲህ ይህ ማህበር መቀላቀል የሚፈልጉ ሰዎች ይኖራሉ ያስባለውና እንዴት ነው እናንተ ሊያገኙ የሚችሉት? በዚህ ማህበር ውስጥ መካተት እንዴት ይችላሉ? እስቲ የት እንደምትገኙ ብትገልጪልን። ያሉት ማህበር አባላት ሁለት አይነት አባላቶች ነው ያለን። አንደኛው የአባላት አይነት ኦሬዲ የሕክምና ሙያ ውስጥ ተመርቀው በሕክምና ሙያ ስራ ላይ ያሉ ናቸው። ሁለተኛው የሕክምና ትምህርት እየተማሩ ያሉ በተለይ የካቶሊክ ዩኒቨርሲቲ ጋር በመነጋገር እነዛን አባላቶች ከትምህርት ቤት ጀምሮ ባሉበት ሁኔታ እንደዚሁም የቅዱስ ሉቃስ የነርሶችና የሚድዋይፈሪዎች ትምህርት ቤት ወሊሶ ጋር በመነጋገር እነሱን ወደ አባልነት የማምጣት ስራ የተጀመሩ ጅማሬዎች አሉ። ስለዚህ አባላቶቻችን ሁለት አይነት ይሆናሉ። ባለሙያ የተባለው ወይም ወደ ሙያው መንገድ ላይ ያሉትና ኦፊሻሊ ሬጂስተር ያደረጉ 48 ናቸው ያሉን አሁን ላይ። ነገር ግን የማህበሩ አባላቶች እንዴት ነው መቀላቀል የሚችሉት? ጤና ባለሙያዎች ቢኖሩ እንዴት ነው ወደ እናንተ መምጣት የሚችሉት ለሚለው ጥያቄ እኛ አንድ የዋትስአፕ ግሩፕ አለን። የኢትዮጵያ ካቶሊካውያን የጤና ባለሙያዎች ማህበር የሚል የዋትስአፕ ግሩፕ አለን። በዛ ግሩፕ ነው ወደኛ መቀላቀል የሚችሉት። እሱ አንደኛው ነገር ነው። ሌላው በኮሚቴነት የሚሰሩ ከተለያየ ቁምስናዎች ያለን ሰዎች አለን። እንደ ኮር ግሩፕ ለጊዜው እንደ ሰብሳቢ የተቋቋመናለንና እኛን በተለያየ አይነት ሁኔታ መገናኘት ይችላሉ። እዚህ ቅዱስ ሚካኤል ቁምስና አለ። እነ ዶክተር ኢየሱሳዊት አሉ፣ ዶክተር ቸሩ አለ፣ በቀለ አለ፣ እኔ ያለው ከክፍለ ሀገርም አሉ የተለያየ ቦታ። ለምሳሌ ከሐዋሳ ኦሬዲ የጀመርናቸው ጅማሬዎች አሉ። ዱቦ ላይታ ላይ የጀመርናቸው ጅማሬዎች አሉና ወደ ተለያየ ቦታ እያስፋፋን የምናስኬደው ነገር ነው። ቋሚ ቢሮ እዚህ ጋር አለን። ቢሮ ቁጥር እንደዚህ ነው የምንለው ነገር የለንም ሶፋር። እውቅናውም አሁን ኦፊሻሊም የእውቅናም ሰርቲፊኬት ያገኘነው በዚህ አመት ስለሆነ ግን በደንብ እየሰራንበት ነው ያለነው። ከአዲስ አበባ ሀገረ ስብከት ጽፈት ቤት ጋር ቢሮ በቅርብ ይሰጡናል ብለን ተስፋ እናደርጋለን። ለጊዜው ግን ያለን የቅዱስ ሩፋኤል የካቶሊካውያን ጤና ባለሙያዎች ማህበር የሚል የዋትስአፕ ግሩፕ ነው ያለን። እዛ ላይ ጆይን ማድረግ ይችላሉ። ከዛ ውጪ እኛን የትኛውም ቦታ በየትኛውም ቁምስና ሲያገኙን ሊያናገሩን ይችላሉና ወደ ግሩፑ መቀላቀል ይችላሉ። እንግዲህ በማህበራችሁ በቅዱስ ሩፋኤል የሕክምና ባለሙያዎች ማህበር የምታከናውኑት ተግባራት እጅግ ሰፊ ናቸው። በጎ አላማም ይዘው የተነሱ ናቸው። እንግዲህ የሕክምና ሙያን እንዳጠቃላይ ስንመለከተው ትልቅ ኃላፊነት የሚጠይቅ ሙያ ነው። ረጅም ሰዓት በዚህ ሙያ ውስጥ ታሳልፋላችሁ። እዚህ ጋር ደግሞ ለበጎ አላማ ያቋቋማችሁት የቅዱስ ሩፋኤል የሕክምና ባለሙያዎች ማህበር አለና ጎን ለጎን እንዴት ነው የምታስኬዱት? ከባዱ ነገር ነው። ምክንያቱም በተለይ ትልልቅ ከተማ እንደ አዲስ አበባ ያለ ቦታ ላይ የምንኖር ባለሙያዎች ሁሌም ሩጫ ላይ ነን ያለ ነው። ያው የራሳችንም ህይወት ኑሮም ስላለ ማለት ነው። ግን በተቻለ መጠን ለምሳሌ ስብሰባዎቻችን ማታ ላይ ነው የሚደረጉት። ብዙ ጊዜ
ኦንላይን ስብሰባዎች ነው የምናደርገው ለዚህ እናደርጋለን ነገር ግን ኢቨንቶች ሲኖሩ የሚያስፈልጉ አገልግሎቶች ሲኖሩ ባለሙያዎች የሚመቸን በየተራ ተራ ወስደን እዛ ጋር ለመሳተፍ እንሞክራለን ማለት ነው 48 ባለሙያ ተመዝግቧል ሲባል 48ቱም ለአንድ ኢቨንት ጋውን ለብሰው እዛ ጋር አይሆኑ ለምሳሌ 10 ሰው ከሆነ እዚህኛው ኢቨንት ላይ የሚያገለግለው በሌላኛው ኢቨንት ላይ ደግሞ ሌላ 10 ሰው በሌላኛው ኢቨንት ላይ ደግሞ ሌላ 10 ሰው አድርገን ራሳችንን እንደሚመቻች አድርገን ነው የምንሰራው ያው የህክምና ስራ ቀንም ለሊትም የሚሰራ ነው ስለዚህ ቅዳሜና እሁድ ረፍት ናቸው የሚባል ነገር የለም ቢሮ ላይ የሚሰሩ ሰዎች ቅዳሜና እሁድ ረፍት ሊኖራቸው ይችላል ግን ህክምናው ቀጥታ ክሊኒካል ሰርቪሱ ላይ የሚሰሩ ግን 24 ሰዓት የሚሰሩበት ሁኔታ አለና እናቻችለዋለን አንድ እሱ ነው ሁለተኛ ያው እንዴትም ብንኖር ለመንፈሳዊ ህይወታችን ለአገልግሎታችን ለቤተክርስቲያናችን ምክንያቱም ሁላችንም በቤተክርስቲያን ውስጥ ስናድግ ቤተክርስቲያን በጥሩ ሁኔታ እንድንታነጽ ስታደርገን ብዙ ነገር አድርጋለናለች ስለዚህ መክፈልም ነው ለቤተክርስቲያን ውለታም መመለስም ስለሆነ ካለን ጊዜ አጣበን ተሯሩጠን 1 ሰዓት 2 ሰዓት ነው የምችለው የሚል ሰው ካለ 1 ሰዓት 2 ሰዓት ሊሆን ይችላል የሚያገለግለው ዋናው ትልቁ ነገር በሙሉ ልብ በሙሉ ፍላጎት መሄድ አንደኛው ነገር ሁለተኛ ለዛ ነገር የሚያስፈልጉ በተለያየ አይነት መልኩ ነው አገልግሎቱ የሚሆን አንደኛ ሐሳብ መስጠት ማደራጀት ማሰባሰብ ስራ የሚሰራ ሰው አለ ክሊኒካል ስራውን እዛ ጋር ቁጭ ብሎ የሚሰራው ሰው አለ ጊዜ ያለው ቅዳሜና እሁድ ላይ ስለሆነ አብዛኛዎቹ ኢቨንቶች የሚካሄዱት በዛ ጊዜ ያላቸው ቀን ሙሉ በተከታታይ እዛ ጋር ተገኝተው የሚያገለግሉ ሰዎች አሉ እንደዚሁም ከጀርባ ሆነው ደግሞ የሚያግዙ ሰዎች አሉ ማቴሪያል የሚያቀርቡ ሐሳብ ይሄ የውቅናውን ፕሮሰስ ያደርጉ የነበሩ አሉና ኃላፊነቶችን እንከፋፈልና በሚስማማ መልኩ በመንችላት ሰዓት ለቤተክርስቲያን አገልግሎት እናውላለን እንደውም ከዚህ በኋላ ሰፋፊ ጊዜያቶችን ያመት ፍቃድ ፈርመን ሊሆን ይችላል ያለ ክፍያ አስፈቀደን ሊሆን ይችላል በተለያየ አይነት መልኩ ግን ካለን ጊዜ ቤተክርስቲያን ለኛ ብዙ ስላደረገች እኛም ለቤተክርስቲያን መመናኖች ላሳደጉን ለኮተኮቱን የቤተክርስቲያን አባላቶች መክፈል መስጠት አለብን ስለዚህ ህክምና ሁለት ነገር ነው ብለናል ቅድም መሰጠት እና አገልግሎት ነው ስለዚህ ለአገልግሎትና ለመሰጠት ጊዜ ከየትም ተብሎ ነው የሚገኘው ግን ሁሉም የህክምና ባለሙያ ጊዜ ያለው ማለት አይደለም አንዳንዴ ቀን ላይ ለአገልግሎት ለማዋል ለሊት የምንሰራ ሰዎች ልንኖር እንችላለንና ያው አጀስት ያደረገን ያስተካከልን ነው የምንሰራው አብዛኞቹ በተለይ አዲስ አበባ ውስጥ ያሉት ጤና ባለሙያዎች ሁሌ ሩጫ ላይ ናቸው በተለይ ክሊኒካል ስራ የሚሰሩ በጣም ሩጫ የሚበዛባቸው እንደዚህም ኃላፊነት ላይ ያሉ ደግሞ በቃ በጣም የተወጣጠረ ነገር አላቸው ግን ካለቻቸው ሰዓት 2 ሰዓትም 1 ሰዓትም ከሰጡ ለማህበሩ አፕሪሺየት አድርገን የምንቀበለው ስለዚህ በተለይ አዳዲስ ወደ ማህበሩ መቀላቀል የሚያስቡ ካቶሊካውያን ጤና ባለሙያዎች እኔ ጊዜ የለኝም አይመቸኝም እንዴት አድርጌ ነው የሚል ነገር እንዳያስጨንቃቸው አቻችለን የምንሰራው ስራ ነው የሚሆነው መልካም በቀለ ወዳንተ ልምጣና ምን መልእክት ይኖራቸዋል እንደ ማህበር እኔ ማለት የምፈልገው በዚህ አጋጣሚ የህክምና ባለሙያዎችም ሌሎችም ቢሆኑ ኢንካይንድ መርዳት ይችላል በህክምና ቲሙን ለማጠናከር በየትኛውም አይነት መልኩ እኔ በዚህ መርዳት ይችላል የሚል ሰው ቢዘጋጅ ቢመጣ የኛ በር ክፍት ነው መምጣት ይችላል በየትኛውም ነገር በእውቀቱም በገንዘቡም በጊዜውም ማገዝ የሚችልበትን እድል ሰፊ ስለሆነ ጊዜውን ተናርጎ መምጣት ይችላል ለዚህ በራችን ክፍት ነው ጥሩ እናመሰግናለን አዩዳንቺ ልምጣና በመጨረሻ ማመስገን የምትፈልጉት እንደ ማህበር ስትመሰረቱ እንድትቋቋሙ ይገዛረጉ አካላት ሊኖሩ ይችላሉና መቋጫችንን በምስጋና ብናደርገው ከዛ በፊት ግን ትንሽ ወደ ኋላ ልመለስና ምናልባት መተላለፍ ያለበት ነገር ብዬ ማስበው አንደኛ ጤና ባለሙያዎችን ነው ማለት ነው የምንፈልገው በጣም ብዙ ትልልቅ ሙያ ላይ ያሉ የካቶሊክ ቤተክርስቲያን ያሳደገቻቸው ካቶሊካውያን የሆኑ በካቶሊካዊ ስነ ምግባር የታነጹ እህቶች ወንድሞች አለን ናቃለን በትምህርት ቤት አብረን ስንማርም እንደዚሁም ስለዚህ ምናልባት መረጃ ካለ ማግኘትም ከሆነ ወይም ጊዜ ይለኝም ብሎ ከመፍራትም ከሆነ ኑና አብረን በጋራ ቤተክርስቲያናችንን እናገልግል የሚል ጥሪ ለጤና ባለሙያዎች ማስተላለፍ ፈልጋለሁ ሁለተኛው ነገር ለቤተክርስቲያን መሪዎች
በተለይ የጤና ተቋም ባለበት አካባቢ የሚሰሩ ካቶሊካውያን የጤና ተቋማት አስተዳዳሪዎች በጤና ተቋማቸው ውስጥ ክፍተት ከእውቀት ጋር ከተግባር ከልምምድ ጋር ከማንኛውም ነገር ጋር በሞያዊ ዕውቀታችን ልናግዛቸው ምንችላቸው ክፍተቶች ያላቸው የካቶሊክ ጤና ተቋም መሪዎች ኃላፊዎች ወደኛ ቢመጡና ቢያናግሩን አብረን ብናቀድ አብረን ብንሰራ ሌላው ለካቶሊክ ዩኒቨርሲቲ እና ለወሊሶ የቅዱስ ሉቃስ የካቶሊክ ጤና ባለሙያዎች ትምህርት ቤት መሪዎች እና አስተዳዳሪዎች ከኛ ጋር በጋራ አብረን የምንሰራበትን ሁኔታ ቢፈጠር ምክንያቱም የጤና ሙያው አሁን ላይ ያለውና በፊት ያለው ሁኔታዎች ልዩነት አላቸው ያየን ነው እንግዲህ በኢትዮጵያ ውስጥ የጤና አገልግሎት ሲታወስ የካቶሊክ ቤተክርስቲያን በአንደኝነት ትጠራለች እዛ ካቶሊኮቹ ጋር ሄጄ ይንኩኝና ልዳን የሚል ህብረተሰብ ነው ያለው በተለይ በገጠሩ አካባቢ ያለው የተለየ ክብር አለው ለምንድነው ይሄ ካቶሊክ ቤተክርስቲያን ውስጥ የተለየ ዕውቀት ኖሮ ሳይሆን ፍቅርና እንክብካቤ ስላለ ነው የአገልግሎት መንፈስ ስላለ ነውና ይህ መንፈስ በዛ መንፈስ ታንጸን ስላደገንኛ ይህ መንፈስ ወደ ወጣቶቹ ጤና ባለሙያዎች እንዲጋባ ገና ትምህርት ቤት ላይ ያሉ መስራት እንድንችል ትምህርት ቤቶቹም እኛን አፕሮች ቢያደርጉን መልካም ነው እላለሁ ከዛ ውጭ ግን በመጨረሻ የምለው የአዲስ አበባ ሀገረ ስብከት ሌሎችም ሀገረ ስብከት ላይ ያሉ ሰዎች ለካቶሊክ ጤና ባለሙያዎች ማህበር የሚሆን ቦታ ቢሮና አንዳንድ መመቻቸት ያለባቸውን ሁኔታዎች ቢያመቻቹልን መልካም ነው የሚል ጥሪ ነው ማስተላልፈው እንግዲህ ለምስጋና ብዙ እናመሰግናቸው ሰዎች ይኖራሉ የመጀመሪያው ግን መሪ ኮከብ ማህበር መሪዎቹን የመሪ ኮከብ ማህበርን በአጠቃላይ ለምን ለኛ ማህበር መመስረት መነሻችን እነሱ ናቸው መንገዱን ያሳዩን እነሱ ናቸው ምንም እንኳን በአለም ላይ ያሉ የካቶሊክ ቤተክርስቲያን ውስጥ የጤና ባለሙያዎች ማህበራት በጣም በትልልቃሉ የተለያዩ የውጪ ሀገር ካቶሊክ ቤተክርስቲያናቶችን ማህበራቶችን የመጎብኘት እድልም ስለነበረኝ በተወሰነ መልኩ ስለነዚህ ማህበራቶች አቃለሁ በጣም በትልቁ ነው ያሉት በጣም ትልቅ ሆነው ማለት ነው ስለዚህ ያንን እንኳን የበለጠ እንድናውቅ ግን ከዚህ ጅማሮ እንድንጀምር የመጀመሪያው መሰረቶች መሪ ኮከቦች ናቸው ስለዚህ ለነሱ ለመሪያቸው ላስተባባሪያቸው በጣም ትልቅ ምስጋና መስጠት እንፈልጋለን ከዛ በተጨማሪ የቤተክርስቲያን መሪዎች በአጠቃላይ ካህናቶች ከጳጳሳቶቹም አቡናቶቹም ከካርዲናል ጀምሮ የኡነት በደንብ ነው የሚያበረታቱን አላችሁ ተብለን ተጠይቀን ስለሆነ የሚያደርጉልን ያለው ለነሱም ትልቅ ምስጋና መስጠት እንፈልጋለን ከኛ ጋር በትብብር የሚሰሩ በጠየቅናቸው ጊዜያቸውንም ሐሳባቸውንም የሚሰጡ ካህናቶቹም ቆመሳቶችም አሉ እንደዚሁም ሲስተሮችም አሉ ለነሱ ምስጋና እንሰጣለን ሌላው የኢትዮጵያ ቀይ መስቀል ማህበር በደም ልገሳው ፕሮግራም በተለይ ለደም ልገሳ የሚያስፈልገውን ሙሉ ነገር ይዘው መተው ባለሙያ መድበው ከኛ ጋር የሚሰሩ እነሱ ስለሆነ ለነሱም ምስጋና እንሰጣለን እንደዚሁም የቅዱስ ሩፋኤልን ማህበር ሲመሰረት ጊዜ ሰጥተው መተዳደሪያ ደንቡን መነሻ ሐሳቡን ምኑን ያዘጋጁ ሌላ ባለሙያዎች አሉ ከኛ በፊት የነበሩ እኔ ቢያንስ 2 አመት ከምናምን 3 አመት አካባቢ ቢሆነኝ ነው ከነሱ ጋር የተቀላቀልኩት ግን መጀመሪያ ላይ ሲሰሩበት የነበሩ ሰዎች አሉና እንደነ ዶክተር ኢየሱሳዊት እንደነ ዶክተር ክርስቲና ያሉ ሌሎችም አሁን በስም የማላስታውሳቸው ሰዎች እነሱ እንደዚሁም ብስራት በርቀትም ሆኖ በየጊዜው የሚከታተለን የሚያስፈልግ ነገር የሚያደርግልን እሱም ስለሆነ ለነዚህም የሁሉንም ሰው ስም መጥራት ስለማይቻል በአጠቃላይ ግን ለኛ ስራ ተባባሪ የሆኑ የቤተክርስቲያን መሪዎችም የቤተክርስቲያን መምእናኖችም እንደዚሁም የኢትዮጵያ ቀይ መስቀል ማህበርን ትልቅ ምስጋና እንሰጣለን ጥሩ እንግዲህ እኛም ፍቃዳችሁን ሰጣችሁን ከኛ ጋር ቆይታ ለማድረግ ስቱዲዮ ድረስ መታችሁ ልምዳችሁን ስላጋራችሁን በተመልካቾቻችን ስም እጅግ አድርገን ነው የምናመሰግነው የተወደዳችሁና የተከበራችሁ ተመልካቾቻችን እስካሁን ድረስ ስትከታተሉት የቆያችሁት ሳምንታዊ የእንግዳችን ፕሮግራም ይህንን ይመስል ነበር ቀደም ሲል እንደተመለከታችሁት እንግዲህ በዛሬው የእንግዳችን ፕሮግራም በኢትዮጵያ ካቶሊካዊት ቤተክርስቲያን ካሉ ማህበራት መካከል እንግዲህ አንዱ የሆነው የቅዱስ ሩፋኤል የሕክምና ባለሙያዎች ማህበር አንዱ ነው ይህንን ማህበር እዚህ ስቱዲዮ ጋብዘን ያላቸውን ልምድ ተሞክሮ አጋርተውናል ጥሩ ልምድም እንዳገኛችሁ ተስፋ እናደርጋለን ሳምንት በሌላ እንግዳ እንገናኛለን እስከ ሳምንት ድረስ መልካም ሳምንት